የሕዝቤን መከራ በእውነት አየው። ሕዝቤ ተብለው የተጠሩት እስራኤል ዘሥጋ ናቸው። እስራኤል ዘሥጋ በአብርሃም ዘመን እስራኤል ዘሥጋ በረሃብ ምክንያት እስራኤል ዘሥጋ ወደ ግብጽ ተሰደዱ ይላል። ቆይታቸውም አንዳንድ ሊቃውንት 430 ይላሉ። እኛ ባወቅነው በተረዳነው መሰረት ለ430 ዘመን እስራኤል ዘሥጋ ወይም የአብርሃም የልጅ ልጆች በግብጽ ባርነት ቆዩ። ከሀገራቸው ወጥተው በምን? በስደት ምክንያት። እስራኤላውያን ከሀገራቸው በስደት ምክንያት በግብጽ ሀገር ለ430 ዘመን ቢኖሩም አምላካቸውን ይጠሩ ነበር፣ ያስታውሱ ነበር። አምልኮተ እግዚአብሔርን አልረሱም ነበር። መጽሐፍ እንደሚነግረን እስራኤላውያን ግብጽ ያሉ መከራ ግብጻውያን ያጸኑባቸው ነበር። ጦብን ያበኮ ፒራሚዶችን እንዲሰሩ ግብጻውያንን ያደርጉ ነበር። ለዚህ ነው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 2 ቁጥር 17 ላይ ድምጽ በራማ ተሰማ፣ ልቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም። ራሔል እርጉዝ ነበረች። ያች እርጉዝ የነበረች ራሔል ግብጻውያን መከራ አጸኑባት። ጭቃ ስታቦካ ራሔል ልጅ የመውለጃ ወራት በደረሰ ጊዜ ልረፍ ብትላቸው እንዳታርፍ አረጓት። ራሔል ልጇን እዛው ጭቃ እያቦካች ወለደች። ራሔል እንባዋን አነባች፣ ልጇን ከጭቃው ጋር ለወሰችው። እግዚአብሔርም የራሔልን ለቅሶ የራሔልን እንባ ሰማ። ጀግና ጦር ሜዳ ይወለዳል እንዲሉ ዝንቱ ነዳይ ጸረሃ ይላል ቅዱስ ዳዊት። ወእግዚአብሔር ሰሞ፣ ችግረኛው ጮኸ እግዚአብሔርም ሰማው። መዝሙር 34 ቁጥር 6 ላይ ችግረኛው ማን? አዳም። ችግረኛው ማን? ራሔል። ችግረኛው ማን? እስራኤላውያን ጮኹ። ቤት በግብጽ ምን ብለው አለቀሱ? ማን እንዳያቸው፣ ማን እንዲመለከታቸው? የሰራዊት ጌታ እግዚአብሔር። እግዚአብሔርም ጊዜው ሲደርስ፣ ወቅቱ ሲደርስ ሙሴን አስነሳው። ሙሴም የተወለደው በግብጽ ነበርና እግዚአብሔር አምላካችን ሙሴን አስነሳው። በጸናች እጅ በተዘረጋች ክንድ በፈርዖን ፊት ድንቅ ተአምራትን እንዲያደርግ አረገው። ማን? እግዚአብሔር። ማንን? ሙሴን። ስለዚህ የነጻነት ጉዞ ሊጀመር ነው። ተጀመረ ወገኖች። የዛሬዋ ራሔል ቅድስት ቤተ ክርስቲያን ናት። ቅድስት ቤተ ክርስቲያን መከራ ጸንቶባታል። ቅድስት ቤተ ክርስቲያን እያለቀሰች ነው። የዛሬዋ ራሔል ምዕመናን ናቸው። ምዕመናን ሃይማኖታቸውን በነጻነት እንዳያመልኩ እየተገደሉ በተያዙበት ሲገኙ እንዲገደሉ እየታዘዙ ነው። ብዙ ወገኖቻችን እያለቁ ነው። ወገኖቼ እንደ ራሔል ማን ጮታችንን ይስማ? አረባካችሁ ተናገሩ። ማን ይስማን? ማን ጮታችንን ይስማን? ማን ይበቀልልን? አዎ ዛሬ እኛ እዚህ ቦታ ላይ በነጻነት እናመልካለን እንጂ በነጻነት የማያመልኩ ወገኖቻችን አሉ። በአርሲ ውስጥ በወቅቱ በዚሁ ሰሞን ተከስቶ የምናየው ብዙ ወገኖቻችን ሃይማኖታቸው ኦርቶዶክስ ተዋህዶ ስለሆነ አንገታቸው ላይ ክር ስላሰሩ ብቻ ተገለዋል። የሰማዕትነትን ጽዋ ተጎንጭተዋል። ወገኖች ችግረኛው ጮኸ ነው። እንጩህ ወደ እግዚአብሔር እንዲሰማን እንጩህ።
ታዲያ እስራኤላውያን ያ የመከራ ጊዜ አብቅቶ ወደ ሀገራቸው ወደ ከነዓን መግባት አለባቸው። እግዚአብሔር ሙሴን አስነሳ፣ እግዚአብሔር አሮንን አስነሳ። ነገር ግን እስራኤላውያን በሐሩሩ በዚህ በፀሐዩ ሲሄዱ የደመና አምድ ጋርዶ ከፊት ጠላቶቻቸውን እያሳፈረ ይረዳቸው የነበረ ቅዱስ ሚካኤል ነው። ክብር ለእግዚአብሔር ይሁን። እስቲ ቅዱስ ሚካኤልን አክብሩት።